አይ መሀሌት አይ መሀሌት አይ መሀሌት በቃ እነ ብሩክ ቤት እኮ በሰራተኝነት እንኳን ትቆያለች የተባለችው ልጅ እንደዚህ በውርደት ተዋርዳ መውጣቷ በጣም ነው የሚያሳዝነው። በነገራችን ላይ መሀሌት መቼም ቢሆን የማትማር ነች። ዝና በቃ የሆነ አለ አይደለ ያላትን ነገር ሁሉ ነው የምታምነው። ምንድነው ይቺ የዋህነት ነው ጅልነት ነው ወይስ ምንድነው? ግራ ግብት ነው ያለኝ የመሀሌት ነገር ማለት ነው። እኔ ጭራሽ ደግሞ የመድብል አልበም እንዴት ጠፋ የሚለው እኮ ብዙ ጊዜ የሆነ ጥያቄ ሆኖብኝ ነበረ። የመድብል እንግዲህን ይህ አልበሙ የልጅነት ህልሙ ነው። የልጅነት ህልሙና ያጨለመችበት ደግሞ ያውም ለማን የሸጠችው? ለዝና። ዝና ደግሞ እንግዲህ ለዛ ለጠበቃው እኔ አልበም አስወጣለሁኝ አሪፍ ሙዚቀኛ ነክ እያለው ነበር። በጣም ነው የሚያሳፍረው። በነገራችን ላይ በጣም መሀሌት እንግዲህ አሁን ላይ እንግዲህ ያደረገችው ነገር በጣም የሚያናድድ ነው። እንደውም በጥሩ ነገር ምረዋታል ነው ያልኩት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁኝ። እንግዲህ ብዙዎቻችን የመድብል አልበም በመጥፋቱ ሁላችንም አዝነን ነበረ። እሱም አልበሙን አሳልፋ በ100,000 ብር የሰጠችው መሀሌት ነበረች። መሀሌትም እንግዲህን አሁን ላይ መድብል እገላለሁኝ እሷ መቼም ቢሆን የምትታረም ልጅ አይደለችም አለቃትም ብሎ በቃ ገላለሁ ገድዬ እሷን ለመንግስት እጄን እሰጣለሁኝ የምጓጓለት ህይወት የለኝም የምጓጓለት ልጅ የለኝም ሲልም እንግዲህ በመጀመሪያ እሷ ስትመጣ ወደዚህ ወደ ቤት ብሩክ ነበር እሷን እገላለሁኝ ብሎ መድብል ያዳናት ማለት ነው። ዛሬ ላይ ደግሞ በተራው ብሩክ መድብልን እንግዲህ እየተከላከለ ነበረ። በፍጹም እሷን ገለክማ እስር ቤት እንድትገባ አትችልም። አንተ ብቻ ሳትሆን እኛም ቅድስትዬም እኔም ልጅም ሁላችንም ነን እንጂ እስር ቤት የምንገባው ከዛ እነ ዝና በነፃ እንዲራመዱ ልትፈቅድላቸው ነው? ወንድሜ ተረጋጋ፣ መረጋጋት አለብህ ብሎም በስንት በአሳር ያረጋጋዋል። መድብል በነገራችን ላይ ቢናደድም እንትን አይልበትም። የልጅነት ህልሙን ያጨለመችበት ወይ መሀሌት ወይ መሀሌት ወይ መሀሌት። እኔ እኮ እንደሳውን ምን እንደምትደረግ ህይወት ራሱ ከአንዳንድ ቀን የማያስተምራት ሴት እሷን ነው ያየሁት። እናም እንግዲህ ዝና ጠበቃ ይሆነኛል ብላ እንግዲህ በዝና መኩራቷ በጣም ነው የሚገርመኝ። እንዴ ከስንት አንዴ ነው ስራ ካልሰራሽ ብር ራሱ አልሰጥሽም ብሎ አመነጫጭቆ ያባረራት ወደ ብሩክ ቤት። እንግዲህ አንደኛ እሱ ነው ከትዳሯ እንድትፈታ መንስቄው እሱ ነው። ግን ያንን ሁሉ ነገር ራስታ የመድብልን አልበም መሸጥ ምን የሚሉት ነው? እናም እነዚህና እንግዲህ እንደዛ እነ ሞገስ እንግዲህ መድብልና ብሩክ እንግዲህ እንደዛ እንትን ሲሉ ሲታገሉ ወይኔ በቃ አውቀውብኛል ማለት ነው ምናምን እያለ ለብቻ እየተጨነቀች ነበረ። ጭንቀቷን እንግዲህ ለዝና አይደለም የምታካፍለው። ዝና ጥሩ ሰው መስራት ለዝና ስትደውልለት አንዱ ለመሆኑ ንስሐ ገብተሻል ምናምን እንዲሁ ከነ ኃጢአትሽ እንደው ልትሞች እያለ በጣም እያፌዘባት ነበረ። ዝና ሊገሉኝ ነው እያልኩ ለምንድን ነው የምታፌዝብኝ ስትለው አይ እንግዲህን እልቅ ስትሄጂ እነዛ ይወርቃል ፈጣሪን ፍራ ያሉህ እንዲሁም አንተ ብዙ ነገር ያሉ ሰዎች አሉና ዝና ምንም አልሆነም ዝና ደህና ነው ብለሽ መልእክት አድርሽልኝ እያለ በጣም የሆነ እያፌዘባት ምናምን ተመልክተናል። እና ወይኔ በቃ በሞቴ ነው ማለት ነው እያለችም እዚች ኤፍራታም ጋር ደውላ ነበር። ኤፍራታም የራስን ህይወት መኖር ጀምር ያለሁ ብላ ስልኳን ጆሮዋ ላይ ነበረ የጠረቀመችባት። መድብል እንግዲህን ተረጋግቷል። ምክንያቱም ይችን ሴት እንዴት አዋርደንና ከዚህ ከቤት ማባረር እንዳለብን መመካከር አለብን እንጂ እሷንማ ገለንማ እረፍት አንሰጣትም፣ በፍጹም እረፍት እንድታደርግ አንፈልግም ተባብለው ይመካከራሉ። እና ዳጣየም እንግዲህ ትመጣለች። ዳጣየም እንግዲህ ትመጣና እንዲሁ መሀሌትንም አለቃትም ምናምን እያላይ በጣም እየዛተች ተመልክተናታል። እና ሊገላት ነበር እኮ ምን ሲል እንግዲህ አይ በፍጹም መግደል ምናምንማ አይደለም፣ እንደው እሷንማ ከዚህ ከቤት እንዴት አዋርደን እንደምንልካት እያለች ነበረ።
ከዛ እንግዲህ እቅድ አወጡ። እሱ ምንድነው ወደፊት ከብሩክ ጋር ህይወት እንደሚመሰርቱ አዲሱ ቤታቸውም እንደሚገቡ እና እንደዛ ምናምን ሲነግራቸው ከዛ እኔ በቃ አልኩኝ እና ተመካከሩና ከዛ በፊት እንግዲህ ተመካክረው ምናምን ከዛ ሂጂና ጥሪያት ተባለች ዳጣ ማለት ነው። ዳጣ እንግዲህ ልትጠራ ስትሄድ ደግሞ እኮ ነው የቅድስትዬ ተንኮል ነው በጣም የሚገርመው ነገር። ውሃ ይዛላት ሄዳ ልትገሉኝ ነው ወይ አለች። ከዛ ውሃ ፈልጋለሁ አለች። ከዛ ደግሞ ውሃ ተይዞላት ሲኬድ መድብል ነው አይደለ ስጫት ብሎ ምናምን የላከሽ ምናምን አለቻት። ከዛ ወደ እንዴ እኔ ለምንድን ነው አንቺን አይደል እንደ ይዘሽልኝ ነው ያልኩሽ ትላታለች። እና ከዚህ ከቤት አውጭኝ በጣም ማለት ሊገሉኝ ነው ምናምን ስትልም እንግዲህ አይ ማለት በቃ አንቺ መጨረሻ እንደዚህ እኮ ነው ቀረ ማለት ነው ትላታለች ቅድስት። ያንቺ መጨረሻ በቃ እንደዚህ እኮ ነው ቀረ ማለት ነው። እንደው በአሁኑ እንኳን መድብል በጣም አውሬ ነው የሆነው። አውሬ ታውቂያለሽ፣ አውሬ ነው የሆነው ምናምን እያለችም እንግዲህ ታስፈራራታለች። እና እንደዛ ከሆነማ በዚህ በውሃው ግዴያት ብሎ ነው አይደል መርዝ አድርጎ የላከልሽ ስትል ሁሉ ሰው እንዳንቺ ገዳይ ይመስልሻል እንዴት ስትላትም አይ ቀምሰሽው ነው እንጂ የምጠጣው ካልቀመሽው በፍጹም አልጠጣም ትላታለች። ቅድስት ምሽትልና ያንን ውሃ ተጠጣና ለመሀሌ ተሰጣታለች። መሀሌትም ያንን ውሃ ጠምቷት የለ ትጠጣለች በጣም በችኩል ማለት ነው። ከዛ እየጠጣች እያለ ቅድስትዬ እንግዲህ ድራማዋን ትጀምራለች። ወይኔ ሞትኩኝ ፈነዳሁ ምናምን እያለች እንግዲህ እንትን ስትል ከዛ መሀሌትም እንግዲህ ሁለት ጣቷን ወደ ጉሮሮዋ ከታ ለማስወጣት ሞክራለች። ከዛ ወይኔ ገደላችሁ በቃ ሐኪም ቤት ውሰዱ ይገለመን እያለች ነበረ። ከዛ ዳጣ ስትመጣ እንግዲህ ሁለቱም እየተንፈራፈሩ ነው። ምንድነው ስትል መሀሌት እቺ ቅድስትዬ በአይኗ ጠቀስት አድርጋታለች። ከዛ ወይኔ ሞትኩኝ ሐኪም ቤት ውሰዱ ስትል ውይ መሀሌት እንደ ሀሳብ ግን ብትሞች አይሻልም ምናምን ትላታለች። ምን ቆይ አገኝሻለሁ አለቅሽም ምናምን እያለ እንግዲህ ትዝታለች። ከዛ እንግዲህ ይሄንን እያወሩ በቃ ለማንኛውም ሰርፕራይዝ አለሽ ምናምን ይሏታል። ከዛ ነው በቃ መሀሌት እኛን ተከተለሽ ነው ቶሎ ይሏትና ወደ ኪችን ወደ ሳሎን ይሄዳሉ። ወደ ሳሎን እንግዲህ ሲሄዱ ያው ያናግራታል መድብል በስርዓትና በተረጋጋ መንፈስ ስሜቱን ወደ ውስጡ ዋጥ አድርጎ እና መሀሌት እኔ ደከምኩኝ ድካማችን እዚህ ጋር ይብቃ ሲሏትም ደስ አላት። ከልቡ ይቅርታ ያደረገላት ነው የመሰላት። እሱ ግን በጣም ተናዶ ነው። ከዛ እናም እንግዲህ ወደ እኔና አንቺም አዲስ ህይወት መጀመር አለብን፣ እንደ ድሯችን መቀጠል አለብን ሲልም እንግዲህ አዎ እንደ ድሯችሁ መቀጠል አለብን። እኔም እንግዲህ እንደነገርኩሽ እዚህ አልኖርም እሄዳለሁኝ። ስለዚህ በቃ ብሩክን አደራ የምሰጠው ላንቺ ነው አላት። እና እንደዛ ሲላት እንግዲህ አኮራሃለሁኝ ምንም እንዳታስብ አላለችም። ደፋራ ይምሰልሽ እናቴ እና ምንም ችግር የለም እንዳታስብ ስትለውም እንግዲህ እና ያው ቅድስትዬም እንግዲህ ለብሩክ ጥሩ ሰዎች እንዳልሆኑ ዳጣ ሞገስም ለሱ አሁንም ጥሩ ሰው እንደው ወይኔ ማለት ቆይ አሁን ራሱ አሁን ከሆነ እንኳን አልተማረችም ገባችሁ እነሱ ራሱ ላንተ ጥሩ አይደሉም ምናምን ትለዋለች። ከዛ በዚህ ጊዜ ሳቅ እያሉ ነበረ። ደግሞ እኮ አይገርምም የምሳሌ ነው እንጂ ምናምን ይባባላሉ። ከዛ እንዲያ ታስታውሻለሽ መጀመሪያ ራሱ እንደመጣች ምናምን እንዴት እንደሆነችልሽ? አዎ በጣም እንደው እቺ ቅድስትዬ ነች እንጂ የማይሆን ነገር እያለች እንደው የመረዘቻት ትላለች። ከዛ ይሄንን እንግዲህ ይባባሉና በቃ እንግዲህ ነይ ቶሎ ወደ ክፍል ይዛት ይሄዳል ማለት ነው። ከዛ ወደ ነው ምናምን ስትላ ይዝ ነው ነይኔና አንቺ ማውራት አለብን ይልና ይዟት ይሄዳል ማለት ነው። ይዟት ሄዶ እንግዲህ ወረቀት አስፈርሟታል የምስክር ወረቀቱ ላይ። ግን እዚህ ጋር መድብል አንድ ስህተት ሰርቷል። እሱም ምንድነው ፊርማውን እንደፈረመች ስሟን መጻፍ ነበረባት። እኔ አሁንም እዚህ ጋር መሀሌት ተመልሳ እዚሁ እነ ብሩክ ቤት የምትመጣበት አጋጣሚ አለ ብዬ አስባለሁ። ምክንያቱም ፊርማውን አስቀመጠች እንጂ ስሟን አልጻፈችም። ስሟን ግዴታ ማስቀመጥ ነበረባት እና መድብልም እንግዲህ እሺ በቃ ችግር የለውም ብሎ ትቷታል ማለት ነው።
እና ይተዋታል። እንግዲህ ቅድስትዬና ደግሞ ዳጣ ኪችን ነበሩና ኪችን ተቀምጠው ፍቅር ያዘሻሉ ትላታለች ለዳጣ። ከዛ አቤት 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 ደግሞ ይሄንን ማነው ወሬ ብሎ ያወራሽ ስትላትም እንግዲህ ወሬ ይደበቅ ሰማሁ ስትልም እንዴ ይሄው አንቺስ ከቡራ ፍቅር ይዞ ጨምድዶ ይዞሻል እንዴ እባክሽ ምናምን እያለችም እንግዲህ ቅድስትዬም እንግዲህ ያው ከዚህ ከቤት መሀሌት እስካልወጣ ድረስ ተስፋ የላትም እያለችም እንግዲህ እንደዛ ስትነግራት እንዴ ቡራ ልሸመጥጭው ነው እንጂ ቤት አለው መኪና አለው ምናምን እያለችም ዳጣም እያግባባች ትገኛለች። እናም እንግዲህ እንደዛ ተባብለው ምናምን መድብል አጅሬ በመጀመሪያ እንግዲህ ዳጣዬ ወደ ሳሎን ትሄዳለች። ወደ ሳሎን ስትሄድ ብሩክ ለብቻው ነው። ከዛ እንዴ ለምንድነው ምነው ጥጫ አላሸኛችኋት እንዴ ምናምን ስትል አይ የሆነ ወረቀት ሊያስፈርማት እንዳሰማሽ መድብል ይዞ አገብቷል ይላታል ማለት ነው። እንደዛ ነው እንደው እሷንማ እንደው ጢቡ ባልጫወትበት እያለች ነበረ። ከዛ መድብል አጅሬ እንግዲህ ያስፈርማል። ቅድስትዬና መሀሌት ብሩክ ሆነው ሳሎን ይጠብቋታል። ምሳሌን እንግዲህ አስተኝተዋታል። ምክንያቱም ምሳሌን ያስተኙበት ምክንያት ምንድነው? ስለ እሷ ክፋትነት ማወቅ የለባትም። አዎ ምክንያቱም የእሷ ምሳሌ ገና ህፃን ነች፣ ታዳጊ ነች። እንደዚህ ጥሩ ነገር ነው እንጂ ማየት ያለባት እንደዚህ መጥፎ ነገር በፍጹም ማየት የለባትም። እናም እነሱም እንግዲህ ወደ ክፍል አስገብተው ዳጣ እያስተኝታታለች። ከዛ ነይ ብሎ እንደው መድብል እጇን ይዞ እንግዲህ ጉትት አድርጎ ሳሎን ነው ውርውር ያደረጋት። ምንድነው መድብል ትላለች። በይ ወይዘሮ መሀሌት አላት። እንዴት እንደደነገጠች ወይ እንዴኒ ቆሌ ግፍፍ ይበልልሽ፣ ቆሌዋ ነው ግፍፍ ያለው። የወይዘሮ መሀሌት ይኸው በሩ ብለው ሶስቱም በሩን ያሳዩታል። ኮታትሽ ይኸው ብሎ መድብልም ይኸውልሽ እንደ በፊቱ አልወጣም ምናምን ብዬ ጋተታለሁ ብትይ በአንድ ጥይት ነው ጭንቅላትሽን እምበሳለሽ ብሎ እንግዲህ ልብሷን ሸክፎ ወደ ውጪ ይወረውርላታል። በጣም ነው የሚያሳዝነው። እኔ የመሀሌት መጨረሻ ይሄ ይሆናል ብዬ አስቤም ገምቼም አላቅም። በነገራችን ላይ ሰዎች እንደው በህይወት እስካላችሁ ድረስ ጥሩ ነገር ሰርታችሁ ለመሞት ያብቃችሁ ነው የሚባለው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።